ሰላም ጤና ይስጥልን ውድ የቀለም ቤተሰቦቻችን ቀለም የተማሪዎች የጥያቄና መልስ ውድድራችን ተጀምሯል። ዛሬም እንግዲህ ተማሪዎች እዚህ ስቱዲዮ ይገኛሉ። ያዘጋጀናቸው የተለያዩ ጥያቄዎች ላይ ሙከራ ያደረጉ ከኛ ጋር ቆይታ ያደርጋሉ። እናንተም በየቤታችሁ ቁጭ ብላችሁ ዛሬ ላይ ባዘጋጀናቸው ጥያቄዎች መሰረት እየተሳተፋችሁ እየተከታተላችሁ ከኛ ጋር እንድትቆዩ እንጋብዛችኋለን። ሜሮን ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር ሆኜ ዝግጅቱን ወደ እናንተ አደርሳለሁ። በያላችሁበት ከኛ ጋር ጥሩ ቆይታ አድርጉ። ተመልሰን ስንገናኝ የዛሬዎቹ ተማሪዎች ከየት ነው የመጡት እነማን ናቸው የሚለውን የምንተዋወቅ ይሆናል። አብራችሁን ቆዩ። ተመልሰን ተገናኝተናል። ተማሪዎቻችን ቦታቸው ላይ ሆነዋል። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንኳን ደህና አብረሽ ቆየሽ። እንኳን ደህና ቆየሽን አይደል? እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እሺ አጨብጭቡላችሁ እስቲ። እንኳን ደህና መጣችሁ በሏቸው። በጣም ደስ ይላል። ስላየኋችሁ በጣም ደስ ብሎኛል። እናንተስ? ደስ ብሏችኋል አይደለ? በጣም አሪፍ። እንተዋወቃ። ማን እንበል? ከማን እንጀምር? ወስኑ እንግዲህ ወስኑ። ከማን ይጀመር? እሺ ካንቺ ይጀመር። በመጀመሪያ ይሄ እድል ስለተሰጠኝ አመሰግናለሁ። ስሜ ናርዶስ ተስፋዬ ይባላል። የመጣው ከፊለን አካዳሚ ነው። የ6ኛ ክፍል ተማሪ ነኝ። ለናርዶስ አጨብጭቡላት በደንብ አድርጋችሁ። ናርዶስዬ እንኳን ደህና መጣሽ። ዛሬ ላይ የተዘጋጁትን ጥያቄዎች ለመመለስ ተዘጋጅተሻል? አዎ ተዘጋጅቻለሁ። በጥሩ ሁኔታ አይደለ? በጣም ደስ ይላል። ዛሬ ከጓደኛሽ ከወንድምሽ ጋር ነው የምትወዳደሪው። እሱንም እንተዋወቁ አይደለ? አዎ። እሺ በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። ስሜ ሚካኤል መላኩ ይባላል። የመጣሁት ከሮያን አካዳሚ ነው። የ6ኛ ክፍል ተማሪ ነኝ። ለሚካኤል በደንብ አድርጋችሁ። ሚካኤል 6ኛ ክፍል ነህ? አዎ። ሲያዩ ግን ትንሽዬ ትመስላለህ አይደል? ሰዎች አይሉህም እንደዛ? ይሉኛል። ስንተኛ ክፍል ትመስላችኋለህ? እኔ አላውቅም ግን ይሉሃል አይደለ? 4ኛ ክፍል 5 አይደለ? ከ3 እስከ 5 ባለው። አዎ። በጣም ጥሩ። ዛሬ ወደዚህ በመምጣት ምን ተሰማ? ደስ ብሎኛል። ደስ ብሎሃል? ቤት ትከታተል ነበር አይደለ? አዎ። ዛሬስ እዚህ ላይ ስትቆም ምን አይነት ስሜት አለው? ደስ የሚል ስሜት አለ። ደስ የሚል ስሜት አለው። የተዘጋጁትን ጥያቄዎች በደንብ ለመመለስ ተዘጋጅተሃል አይደለ? ባትመልስም ችግር የለውም እኮ። እሺ በጣም ደስ ይላል። እሺ ትምህርት እንዴት ነው ታዲያ? አሪፍ ነው። እያለቀ ነው አይደለ? ዝግጅት ምን ይመስላል? አሪፍ ነው። እስቲ ናርዶስ ንገሪ። ያው ለፈተናም ተዘጋጅተን አሁን ተፈትነን ነበር። አሪፍ ነበር። ውጤት እንዴት ነው? አሪፍ ነው። ቆንጆ ነው። እንዴት ነው የምታጠኘው አንቺ? ያው አስተማሪ ሲያስተምርም እከታተላለሁ። ሁለተኛው ቤት ገብቼ አጠናለሁ። እንደዚህ ነው። ተማሪዎችስ እንዴት ነው ማጥናት ያለባቸው? ያው ከብዙ ነገር ሪፈር እያደረጉ ማጥናት አለባቸው። አስተማሪ ሲያስተምር መከታተልም አለባቸው አይደል? በጣም ጥሩ። እሺ ሚካኤል አንተስ ዝግጅት ምን ይመስላል? እንዴት ነው ትምህርቱ? ጥሩ ነው ትምህርቱ። እስካሁን ድረስ ባለው አሁን የ5ኛ ክፍልንም ወደ ኋላ መለስ ብዬ እያጠናሁ ነው። መምህሮቻችን ሲያስተምሩም እንከታተልና ያንን ሾርት ኖት በመያዝ የቤታችን ገብተን ማጥናት ነው መመክረው አለ። ያንን ነው አይደል? አንተ የምታረገው እሱ ነው። በጣም ጎበዝ። ስለዚህ ሁለታችሁም ጥሩ ውጤት ታመጣላችሁ። አጨብጭቡላቸው በደንብ። በጣም አሪፍ። ዛሬ ደግሞ እናንተን የሚመጥኑ ትንሽ ሊያግዟችሁ የሚችሉ ሚኒስትሪ ላይ ይመጣሉ ብለን ያሰብናቸውን የተወሰኑ ጥያቄዎች አዘጋጅተናል። እነዚህ ጥያቄዎች እንደ ፍንጭ እንዲሆኑ አይደለ? በዛ ረገድ እንድትዘጋጁ በማሰብ ነው። ስለዚህ ለእናንተ የተዘጋጁ ትምህርት ላይ ትኩረት ያደረጉ እንደምትመለከቱት የሂሳብ፣ የሳይንስ፣ የአማርኛ፣ እንግሊዘኛና የምስል ጥያቄዎች አሉ። የምስል ጥያቄው ምንድነው ለየት የሚያደርገው? ለናርዶስ የደረሳትን የምስል ጥያቄ ሚካኤል አስረድቶ ነው ናርዶስ ከመለሰች ለራሷ ነጥብ የምታገኘው ማለት ነው። ከዛ ደግሞ ለሚካኤል የደረሰውን ናርዶስ አስረድታ ሚካኤል ከመለሰ ነጥብ ያገኛል ማለት ነው። ስለዚህ ሁለታችሁም በደንብ ማስረዳት አለባችሁ ማለት ነው ነጥቡን ለማግኘት። ገብቷችኋል አይደለ? ከዛ ውጪ ደግሞ የምስል ጥያቄ አለ፣ ሌላ የስልክ ጥያቄ ማለት ነው። የምስል ስለሆነ በስልክ የምናገኛቸውን ቤተሰቦች፣ ወላጆች ወይ መምህራን ሊሆኑ ይችላሉ። ለእነሱ ደግሞ እራሳችሁ አስረድታችሁ የምትመልሱት ወይም የሚመልሱላችሁ ደግሞ የስልክ ጥያቄ አለ። እዛ ደረጃ ደርሳችሁ ደግሞ እኩል ከሆነ ነጥባችሁ ምን ይኖራል? የመለያ ጥያቄ። ስለዚህ ተዘጋጅታችኋል። በጣም አሪፍ። ውድ ተማሪዎቻችን እናንተም በየቤታችሁ ቁጭ ብላችሁ እንግዲህ ጥያቄና መልስ ውድድራችንን
እየሞከራችሁ እየተከታተላችሁ አብራችሁን ቆይታ አድርጉ። ተመልሰን ስንገናኝ በቀጥታ ወደ ጥያቄና መልስ ውድድራችን እናልፋለን። ተመልሰን ተገናኝተናል። እጄ ላይ እንግዲህ 2 ዕጣ አለ። ይሄ ዕጣ ማን ከማን ቀድሞ ይጀምር ሚለውን ለማወቅ ነው። እሺ ስለዚህ ሁለታችሁም እጃችሁን ወደዚህ ተሰነዝሩና እኩል ታወጣላችሁ። ጠገበሉ ነው። ከዛ ወደ ቦታችሁ ስንት እንደደረሳችሁ ትነግሩኛላችሁ። እሺ ሚካኤል 1 2 አይደለ? ስለዚህ የዛሬውን ጥያቄም የጥያቄውን አይነት ምርጫም የምንጀምረው ከሚካኤል ነው ማለት ነው። ሚካኤል አቤት። እኔን ነው የምታይኝ፣ እነሱ ማየት አይቻልም። እሺ ለምሳሌ ያሳስቷል። እሺ ላንተ ብዬ እኮ ስለዚህ ከየትኛውን ጀምር? ከሂሳብ ይሻለናል ከአማርኛ ወይስ ትመካከሩ? ከየት ይጀመር? እሷ ትብረጥ። በቃ በጣም ላንቺ ነው መብቱን የሰጠው። ከየት ይጀመር? ከእንግሊዘኛ ይጀመር። በጣም ጥሩ። ትምህርቱ ከተመረጠ እንግሊዘኛ 9 እና 10 ናቸው። ከ9 ከ10 9 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 9 My sister needs to look at the huge picture here. My sister needs to look at the huge picture here. A. Extremely large. B. Short. C. Young. D. Teeny. ሰዓት መቁጠር ጀምር ኮምፒውተር። 30 ሰከንድ አለ። ለዚህ ጥያቄ ቀስ ብለን 30 ሰከንድ እስከሚያልቅ መልስን ትሰጠናለህ ማለት ነው። ሂውጅ ነው የተሰመረበት ቃል? yes ኤ ኤክስትሪምሊ ላርጅ። ምክንያቱም ልናገር። እሺ የመጀመሪያው ሂውጅ ማለት ግዙፍ ማለት ነው። ኤክስትሪምሊ ላርጅ ማለት ደግሞ ግዙፍ ማለት ነው። ሾርት ደግሞ አጭር የምንለው ነው። ያንግ ደግሞ ወጣት ነው። ታይኒ ደግሞ ትንሽ ስለሆነ እኚህ ሶስቱ አይሆንም። የሚሆነው ኤ ነው። እርግጠኛ ነህ? አዎ እርግጠኛ። እሺ ኮምፒውተር መልስ እንከታተላለን። ኤ አጨብጭቡለት በደንብ አድርጋችሁ። በጣም አሪፍ። የመጀመሪያ ጥያቄ በሚካኤል ተመልሷል። የእንግሊዘኛ ጥያቄ ቁጥር 10 ለናርዶስ ነው የሚሆነው አይደል? ናርዶስ ላንቺ ነው የሚሆነው። ኮምፒውተር ጥያቄ ቁጥር 10 The students must obey the rules and regulations of the school. The students must obey the rules and regulations of the school. A. Refuse. B. Disobey. C. Respect. D. Disagree. ሰዓት መቁጠር ጀምር ኮምፒውተር። ቀስ ብለሽ አንቺም ናርዶስ 30 ሰከንድ አለሽ። ቀስ ብለሽ አስበሽ መልስ ሰጭናለሽ። The students must መልሱ የሚሆነው C. Respect. ሪስፔክት። እሺ ማብራሪያውን ንገር። እሺ ሪፊውዝ ማለት መከልከል ወይ አለማድረግ ነው የሚሆነው። ዲስኦቤይ ደግሞ ኦቤይ ማድረግ መታዘዝ ነው። ዲስኦቤይ ደግሞ አለመታዘዝ ስለሚሆን አይሆንም። ሪስፔክት ደግሞ ማክበር ነው ይሆናል። ዲ ደግሞ ዲስአግሪ ማለት አለመስማማት ነው። ለዛ መልሱ የሚሆነው ሲ ሪስፔክት ነው። ሲ ሪስፔክት። እርግጠኛ ነሽ? አዎ እርግጠኛ። እሺ ኮምፒውተር መልስ እንከታተላለን። ሲ ሪስፔክት አጀልኩና። እሺ እንቀጥላለን። የእንግሊዘኛ ጥያቄ ጨርሰናል። እሺ አሁንም ትመካከራላችሁ? ስለዚህ ሰጣት እስከ መጨረሻው። እሺ ስለዚህ ናርዶስ ምን ይሁን? ሂሳብ ይሁን? አማርኛ፣ ሳይንስ፣ የምስል? አማርኛ ይሁን። እሺ በጣም ጥሩ። አማርኛ ተመርጦልሃል። አማርኛ ደግሞ 5 እና 6 ላይ ነው የተቀመጠው። ከ5 ከ6 6 ይሁን። እሺ ኮምፒውተር ጥያቄ ቁጥር 6 ቃላት ይዘውት በገቡት ሐሳብ መሰረት የምንሰጠው ፍቺ ዳሽ ይባላል። ቃላት ይዘውት በገቡት ሐሳብ መሰረት የምንሰጠው ፍቺ ዳሽ ይባላል። ሀ የቃላት መዝገብ ቃላዊ ፍቺ፣ ለ የቃላት አውዳዊ ፍቺ፣ ሐመርሃ የቃላት ፈሊጣዊ ፍቺ፣ መ መልሱ የለም። ሰዓት መቁጠር ጀምር ኮምፒውተር። ለ የቃላት አውዳዊ ፍቺ። ለምን እሱ ሆነ? የቃላት መዝገባዊ ፍቺ የምንለው ቀጥተኛ ፍቺ ነው የቃላቱ ወይም የሚመሳሰለው ተመሳሳይ ፍቺ ሲሆን
የቃላት አውዳዊ ፍቺ ደግሞ የምንለው በገቡበት አውድ አንድ ሀሳብ ይዘው በገቡበት አውድ ለምሳሌ አሁን አበበ ዛፍ ቆረጠ ብንል እና አበበ ተስፋ ቆረጠ ብንል ሁለቱም ጋር ትርጉሙ ይለያያል። አበበ ዛፍ ቆረጠ የሚለው ዛፍ መቁረጥ የሚያሳይ ሲሆን አበበ ተስፋ ቆረጠ ደግሞ በህይወቱ ስላልተሳካለት ተስፋ መቁረጡን ነው የሚያሳየው። ስለዚህ አውዳዊ ፍቺ ብያለሁ። ፈሊጣዊ አነጋገር የምንለው ደግሞ እሱ በንግግር የሚተገበር ሲሆን ደግሞ አይሆንም፣ መልስ የለም አይሆንም። ስለዚህ ለ እሺ ኮምፒውተር መልስ እንከታተል። ለ የቃላት አውዳዊ ፍቺ። በጣም ጎበዝ ቃላት። ናርዶስም ጎበዝ ነሽ። በጣም በጥሩ ሁኔታ ነው እስካሁን ጥያቄዎችን እየመለሳችሁ ያላችሁት። እንደዚህ ነው አይደለ? ለእናንተው ስለሚጠቅም ነው አይደለ? አውቃችሁት ስትመልሱ ለእናንተው ነው የሚጠቅመው አይደለ? በጣም ጎበዝ። እሺ ናርዶስ ጥያቄ ቁጥር 5 ደግሞ ላንቺ ይሆናል ማለት ነው። በጣም ጥሩ ኮምፒውተር ጥያቄ ቁጥር 5 የሰው ልጅ በህይወት ሲኖር በጎ ስራዎችን መስራት አለበት። የሰው ልጅ በህይወት ሲኖር በጎ ስራዎችን መስራት አለበት። የተሰመረበት ቃል ተቃራኒ የሚሆነው የቱ ነው? የተሰመረበት ቃል በጎ ነው። ሀ ጥሩ፣ ለ መጥፎ፣ ሐመርሃ መልካም፣ መ አድራጎት። ሰዓት መቁጠር ጀምር ኮምፒውተር። መልሱ የሚሆነው ለመጥፎ። ለመጥፎ ለምን? ምክንያቱም በጎ ለሚለው ተቃራኒ ነው የሚለው። ሀ ጥሩ የሚሆነው ተመሳሳይ ነው። በጎ መስራት ጥሩ ነገር ነው። ሐመርሃ ደግሞ መልካም ሲል እሱም በጎ መልካም ነገር መስራት ነው። ከዛም በጎ ደግሞ አድራጎት ሲሆን ደግሞ በጎ አድራጎትም የሚባሉ ተቋማትም አሉ። እነሱ በጎ ነው መልካም ጥሩ ነገር ነው የሚሰሩት። ለዛ ተቃራኒውም ደግሞ ለመጥፎ ነው የሚሆነው። መልሱ ለመጥፎ። በጣም ጥሩ ኮምፒውተር መልስ እንከታተላለን። ለመጥፎ አጥንቱ ዛሬ ከባድ ነው አይደለ? አዎ ብላለች። እሺ ቀጣይ ወደ ምን እንለፍ ታዲያ? ወደ ሂሳብ፣ ሳይንስ አለ፣ የምስል አለ። አሁን አንተ ምረጥ ተብለሃል። ሂሳብ መጨረሻ ላይ ልታረጓት ፈልጋችሁ ነበር መሰለኝ ሂሳብን አይደለም? እሺ ሂሳብ ካልክ ከአንድ ከሁለት ሁለት ይሁን። እሺ ኮምፒውተር ጥያቄ ቁጥር 2 የሂሳብ ጥያቄ። ለሂሳብ ጥያቄ ሰዓት ከመቁጠሩ በፊት ትንሽ ሰዓት እንሰጣለን። እሺ ጥያቄ ቁጥር 2 የይዘት ልኬት የሚገልጸው ምድብ የቱ ነው? የይዘት ልኬት የሚገልጸው ምድብ የቱ ነው? ሀ ካሬ፣ ለ ሄክታር፣ ሐመርሃ ኪዩቢክ ሜትር፣ መ ሜትር ካሬ። ትንሽ ለማሰብ የሚሰራ ነገር አይደለም፣ ግን ትንሽ ለማሰብም ቢሆን ሰዓት ሳይቆጥር ጊዜ እንሰጣለን። ልመልስ? መልሱ አለ እንዴ? አዎ ወይ? እሺ ሐመርሃ ኪዩቢክ ሜትር ነው የሚሆነው። ኪዩቢክ ሜትር የምንለው ቁመት ወርድና እርዝመት ስለሆነ ሶስቱንም የያዘ ስለሆነ የይዘት መለኪያ ነው። ሀ ካሬ እንዳንል እሱ ጠለል ምስል ነው። ሄክታር ደግሞ የምንለው ሄክቶ ሜትር ሲባዛ በሁለት ስለሆነ ሄክቶ ሜትር ደግሞ እጥፉ ሄክታር ነው። ሄክታርም የስፋት መለኪያ መሳሪያ ስፋትን የሚገልጽልን ነው። ደግሞ ሜትር ካሬ የምንለው ደግሞ የአንድ እርዝመትና ወርዱን ስፋት የሚገልጽልን ስለሆነ ሐመርሃ ኪዩቢክ ሜትር። እርግጠኛ ነህ? እርግጠኛ። ተው ሰዓቱን ላስቆጥርልህ። ይቆጠር። ትሞክራለህ ማለት ነው እኮ። ሌላ መልስ አለ? የለም። እሺ ኮምፒውተር መልስ እንከታተላለን። ሐመርሃ ኪዩቢክ ሜትር። በጣም ደስ ይላል። ወደ ናርዶስ ነው የምንመለሰው። ጥያቄ ቁጥር 1 የሂሳብ ጥያቄ ላንቺ ነው የሚሆነው አይደለ ናርዶስ? እሺ ኮምፒውተር ጥያቄ ቁጥር 1 ከሚከተለው የመለኪያ ምድቦች መካከል ዝቅተኛ መለኪያ ምድብ የቱ ነው? ከሚከተሉት የመለኪያ ምድቦች መካከል ዝቅተኛ መለኪያ ምድብ የቱ ነው? ሀ ኪሎ ሜትር፣ ለ ሳንቲሜትር፣ ሐመርሃ ሚሊ ሜትር፣ መ ሜትር። ላንቺም ትንሽ ሳይቆጥር ሰዓት ጊዜ እንሰጣለን። ከዛ ሰዓትሽን እናስቆጥራለን። መልሱ ተገኘ መልሱ? እሺ ምን ሆነ? ሐመርሃ ሚሊ ሜትር። ሌሎቹስ?
ሌሎቹ ይሄ ዝቅተኛ ነው የሚለው ኪሎ ሜትር ከነዚህ ሁሉ አንደኛ ከፍተኛ ነው የሚይዘው። ሳንቲሜትር ደግሞ ከነዚህ ሁሉ ከሶስተኛ ላይ ነው ምድቡ ከነዚህ ውስጥ ማለት ነው። መ ደግሞ ከሳንቲሜትር ይበልጣል፣ ከኪሎ ሜትር ያንሳል፣ ከሚሊሜትር ግን አያንስም። ለዛ መልሱ የሚሆነው ሀመርሃ ሚሊ ሜትር። እርግጠኛ ነሽ? ታይ የሂሳብ ጥያቄ ነው። ችግር የለም። እሺ ኮምፒውተር መልስ እንከታተላለን። ሀመርሃ ሚሊ ሜትር አደረሰናል። ጨንቆሻል እንዴ ናርዶስ? ስትያየውሽ መልሱን ካገኘሽ በኋላ ያስፈራል እንዴ? አያስፈራም አይደል? ያስፈራል ምን? አያስፈራም። እሺ ስለዚህ ሳይንስና የምስል ጥያቄዎች ይቀሩናል። የቱን እናስቀድም? ሳይንስ ይሁን? እሺ ሳይንስ ካልክ ከ3 ከ4 3 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 3 ጥያቄ ቁጥር 3 በመሬት ላይ የሚገኙ ነገሮችን በሙሉ ወይም በከፊል ዝርግ በሆነ ወረቀት ላይ በመስፈርት አማካኝነት ተመጥነው የሚታዩበት ስዕላዊ መግለጫ ምን ይባላል? በመሬት ላይ የሚገኙ ነገሮችን በሙሉ ወይም በከፊል ዝርግ በሆነ ወረቀት ላይ በመስፈርት አማካኝነት ተመጥነው የሚታዩበት ስዕላዊ መግለጫ ምን ይባላል? ሀ ኮምፓስ፣ ለ ጂፒኤስ፣ ሐመርሃ ካርታ፣ መ ሉል። ሰዓት መቁጠር ጀምር ኮምፒውተር። ቀስ ብለህ 30 ሰከንድ ስላለ ሐመርሃ ካርታ። ሐመርሃ ካርታ። ለምን ካርታ አልክ? ኮምፓስ የማይሆንበት ምክንያት አሁን ለምሳሌ ኮምፓስ ለመለኪያነት ነው የሚያገለግለን። ጂፒኤስ ደግሞ በምድር ላይ የሚገኙ የተለያዩ የተሽከርካሪ ፍጥነቶችን ወይም አንድን ቦታ በትክክል የሚያሳየን ነው። ይሄ ግን በስዕል ተስሎ ነው የሚለው። በስዕል ተስሎ ደግሞ ልናገኘው የሚችለው ካርታ ነው። መ ደግሞ ሉል ይላል። ሉል ደግሞ የምንለው ግሎብ ሆኖ ክብ ሆኖ የምድር የሚያሳየን ነው እንጂ በዝርግ ወረቀት ላይ የተሳለ አይደለም። ስለዚህ ሐመርሃ ካርታ። እሺ ኮምፒውተር መልስ እንከታተል። ሐመርሃ ካርታ አይደለም። አሁን ዛሬ ለኔ ነው የሚያስፈራው አይደለ? ይሄን ሁሉ ጥያቄ ተጨርሱብኝና ከዛ ጥያቄ ፍለጋ ስገባ አይደል? እሺ 4 ቁጥር ሳይንስ ናርዶስ ላንቺ ነው የሚሆነው። እሺ ኮምፒውተር ጥያቄ ቁጥር 4 ኢትዮጵያን በስተደቡብ አቅጣጫ የሚያዋስናት ሀገር የቱ ነው? ኢትዮጵያን በስተደቡብ አቅጣጫ የሚያዋስናት ሀገር የቱ ነው? ሀ ኤርትራ፣ ለ ኬንያ፣ ሐመርሃ ደቡብ ሱዳን፣ መ ሱዳን። ሰዓት መቁጠር ጀምር ኮምፒውተር። ቀስ ብለሽ አስበሽ እሺ። መልሱ የሚሆነው ለኬንያ። ኬንያ። ለምን? ምክንያቱም ኤርትራ ከኢትዮጵያ የምታዋስነው በሰሜን በኩል ነው። ኬንያ ግን የምታዋስነው በደቡብ በኩል ሲሆን ደቡብ ሱዳን ደግሞ በምዕራብ በኩል ነው የምታዋስነው። ሱዳን ደግሞ እንደ ኤርትራ በሰሜን በኩል ነው የምታዋስነው። ለዛ መልሱ የሚሆነው ኬንያ በስተደቡብ። እርግጠኛ ነሽ? አዎ። እሺ እኔ ምን አገባኝ። ኮምፒውተር መልስ እንከታተላለን። ለኬንያ አገልግሎት። በጣም ደስ ይላል። ጥያቄዎችን ትምህርታዊ የሆኑ ጥያቄዎችን በደንብ በአግባቡ ጨርሳቸዋል። በጣም ደስ በሚል ሁኔታ። አሁን ከዚህ በኋላ ባይመለሱ እንኳን ጥያቄዎቹ ልትመልሷቸው ባችሉ ወይም ደግሞ ለወላጅ ለመምህር ወደ በኋላ ስንደውል ባይመለስ ራሱ እንዳታዙ። እሺ ከእናንተ የሚጠበቀው ትምህርታዊዎችን በደንብ አብራርቶ መመለሱ ስለሆነ ማለት ነው። ስለዚህ ወደ ምስል ጥያቄ እንሂድ። እንግባ። እሺ ከ7 ከ8 7 እሺ ኮምፒውተር ጥያቄ ቁጥር 7 ጥያቄ ቁጥር 7 ምን ይላል መሰለ? የምታዩትን ምስል አስረዱ ይላል። ይሄንን ምስል ለናርዶስ ነው ማሳያት። ከዛ እሷ ታስረዳሃለች። ከዛ አንተ ምን ታደርጋለህ? ትሞክራለህ። እሺ መጀመሪያ ፊትህን ወደዚህ ወደ ናርዶስ ደግሞ በድምጽ መግለጽ አይቻልም። እሺ በድምጽ ማውጣት አይቻልም። በምልክት ነው የምታስረጁ ምስሉን። እሺ
ስለዚህ እርግጠኛ ከሆንሽ በኋላ ሰዓት እናስቆጥራለን። ምስሉ ይሄ ነው። እሺ ይሄንን እንዲናገር ማድረግ ነው። ዝግጁ ስትሆኚ ንገሪ። ዝግጁ ነሽ? ሰዓት መቁጠር ጀምር። እሺ ኮምፒውተር ሰዓት መቁጠር ጀምር። አንተ ደግሞ መሞከር። ከበሮ መምታት ነው። ነው ያየነው። እስቲ ኮምፒውተር መልስ እንከታተል። ከበሮ መምታት። አጨብጭቡላችሁ። እዛ ላይ የተቀመጠ ምስል ስም፣ ለምሳሌ አሁን መጀመሪያ ከበሮ አለ አይደለ? ከበሮ ብቻ ቢል ነጥብ አንሰጠውም፣ ሙሉ ነጥብ አንሰጠውም። እዛ ላይ የተቀመጠውን ሁለቱንም መግለጽ አለበት፣ ሙሉ ቃሉ ማለት ነው። በጣም አሪፍ። እሺ ጥያቄ ቁጥር 8 ደግሞ ኮምፒውተር ይከፈት የምስል ጥያቄ ነው። ይሄንን ምስል ደግሞ ለማን አሳያለሁ? ለሚካኤል። ለሚካኤል ማለት ነው። ጥያቄ ቁጥር 8 ያው እንደው ለየት አድርገህ ብታደርገው ደግሞ እንዴት ደስ እንደሚል እሺ ሰዓት መቁጠር ጀምር ወይስ ቆይ? እሺ ጀምር። እሺ ኮምፒውተር ሰዓት መቁጠር ጀምር። አውጣው ሞክረህ ውሃ መጠጣት፣ መስፈን። ልክ ነሽ እንዴ! እስቲ የሆነ ነገር አንጎራጉራ በዛው። ኧረ ዘፈናች። እሺ ኮምፒውተር መልስ እንከታተል። መስፈን አይደለ? አጨብጭቡለታ፣ አጨብጭቡለታ። እነዚህ የምስል ጥያቄዎች ለምን መሰላችሁ የምናመጣቸው? ለምሳሌ አሁን እኔን ሚካኤልን ቢያደርገኝ ኖሮ ቆንጆ ዘፈን ነበረ የምዘፍነው። ለምሳሌ መደነስ ሊሆን ይችላል፣ መጨፈር ሊሆን ይችላል፣ የሆነ ነገር ማድረግ ሊሆን ይችላል። እሱን በምልክት ባታረጉትም ማድረግ ትችላላችሁ። ነገሩን ማድረግ ማለት ነው። ጥሩ ነው አይደለ? ትንሽ ዘናም ያደርጋል። በጣም አሪፍ። ጨረስን። የምስል ጥያቄ ጨረስን። ትምህርታዊ ጥያቄ ጨረስን። ነጥብ ስናይ ሁለታችሁ 10 ነጥብ ላይ ነው ያላችሁት። ወደ ስልክ ጥያቄ ከማለፋችን በፊት ግን ሚካኤል ወደፊት ምን መሆን ይፈልጋል? ሳይንቲስት። ለምን? የተለያዩ በሽታዎች በምድር ላይ ያሉ መድኃኒት ያልተገኘላቸውን በሽታዎች ለማግኘት ስለምፈልግ። ለእነሱ መድኃኒት ማግኘት ስለምፈልግ አይደለ? እሺ ምን ያዝናናሃል? የተለያዩ ፊክሽን መጽሐፎች ማንበብ እና ቲቪ በማየት። ቲቪ እና ስዕል በመሳል። ምን አይነት ስዕል ትስላለህ? የተለያዩ ስዕሎች እኮ። ምን አይነት መሳል ያስደስታል? ለምሳሌ ምን ብስል ደስ ይልሃል? ነው ሁሉንም ምስል የምታየውን ነገር ነው የምትስለው? አይ ታሪካዊ ስዕሎች ለምሳሌ በድሮ ዘመን የነበሩን አባቶቻችን ምናምን መሳል። እነሱ መሳል ደስ ይልሃል? በጣም ደስ ይላል። ቤተሰብህን ታግዛለህ? ቤት ውስጥ በምን የተለያዩ ስራዎችን በመስራት እኮ። እስቲ እነሱ እንስማቸው። አልጋ አነጥፋለሁ። አልጋ ታነጥፋለህ? ትደርሳለህ ካደለ አልጋው ላይ ወይስ ሙሉ ወጥተህ ነው የምታነጥፈው? አይ እደርሳለሁ። ትደርሳለህ? እሺ ሌላስ ምን ትሰራለህ? የተለያዩ ቤተሰቦችን አግዛለሁ። ታግዛለህ? አጨብጭቡላት በደንብ። በጣም ጎበዝ። እሺ ሁላችሁም እንደዚህ ነው አይደል ማድረግ ያለባችሁ? በጣም አሪፍ። እሺ ናርዶስ አንቺስ ምን መሆን ነው የምትፈልጊው? እኔ ሳድግ መሆን የምፈልገው ዶክተር ነው። ለምን? ዶክተር መሆን የፈለኩበት ምክንያት የታመሙ ሰዎችን በራሴ ተቋም ፈጥሬ ገቢ የሌላቸው መሬት ለምሳሌ የወደቁ ምናምን እነሱን በነፃ ማሳከም እኔም ማከም ስለምፈልጊ። በጣም ደስ ይላል። እሺ ምን ያዝናናሻል ታዲያ? እኔ የሚያዝናናኝ ከቤተሰብ ጋር በመሆን በመጫወት ከጓደኞች ጋር በመሆን ያዝናኛል። ከቤተሰቦች ጋር ስትሆኚ ታወሪያለሽ? አዎ። ስለምን ምናምን ታወሪያለሽ? ትምህርት ቤት የተፈጠረውን ነገር አወራቸዋለሁ። እንደዛ አይነት ነገር አወራቸዋለሁ። ጥቅም አለው አይደል? ያው ምን አይነት ጥቅም አለው? ራስሽን ሪላክስ ታደርጊበታለሽ። ደግሞ ሞር ከቤተሰብ ጋር ሰዓት አብረሽ ትሆኛለሽ። በጣም ደስ ይላል። አንቺስ ታግዣለሽ ቤተሰቦችሽ? አዎ። ምን ትሰሪያለሽ? ሚካኤል አልጋ አነጥፋለሁ በደንብ ማንም አይችለኝም ብሏል አልጋ ሲያነጥፍ አይደል? እሺ አንቺስ? እኔም አልጋ አነጥፋለሁ፣ ቤት እጠርጋለሁ፣ ሶፋ አስተካክላለሁ፣ እሺ እቃ አጥባለሁ። እንደዛ አይነት ነገር እሰራለሁ። ትሰሪያለሽ? አዎ። በጣም ደስ ይላል። በጣም ደስ ይላል። ሁለታችሁም ጎበዞች ናችሁ። ቤተሰቦቻችሁን ታግዛላችሁ። በዛ ላይ ደግሞ ጎበዝ ተማሪ ናችሁ አይደለ? ወደፊት ደግሞ ትልቅ ቦታ እንደምትደርሱ እኔ እርግጠኛ ነኝ አይደል? በጣም አሪፍ። እሺ በቀጥታ ወደ ምን እናልፋለን? ወደ ስልክ ጥያቄ አይደለ? ወደ ስልክ ጥያቄ እናልፋለን። ውድ ተማሪዎቻችን እናንተ በየቤታችሁ ቁጭ ብላችሁ የዛሬዎቹ ተማሪዎች በጣም ጎበዝ ናቸው፣ ማን ነው የሚያሸንፈው እያላችሁ እንደሆነ ተስፋ እናደርጋለን። ለእኛ ግን
ሁለቱም አሸናፊ ናቸው። ምክንያቱም የተዘጋጁትን ትምህርታዊ ጥያቄዎች ሁለቱም በጣም በጥሩ ሁኔታ ስለመለሱ ማለት ነው። ተመልሰን ስንገናኝ ግን የምስል ጥያቄ ስላለን እሱን ወደ እናንተ እናሻግራለን። አሁንም በድጋሚ አብራችሁን ቆዩ። ውድ ተማሪዎቻችን ተመልሰን ተገናኝተናል። የስልክ ጥያቄ ላይ ነው የምንገኘው። የስልክ ጥያቄ ደግሞ የምንጀምረው ከሚካኤል ይሆናል ማለት ነው። ሚካኤል ሁለት የስልክ ጥያቄዎች አሉ። እነዛ የስልክ ጥያቄዎች የምስል ጥያቄዎች ናቸው። ከአንድ ከሁለት ሁለት አይደል? በጣም ጥሩ። ኮምፒውተር ጥያቄ ቁጥር 2 የስልክ ጥያቄ ይከፈት። ታውቃታለህ? እቺ ምንድን ነው? እንስሳ ናት። ምትዋጋ እንደሱ ብለህ ነው የምታስረዳን? ጃርት ካልክ ምንም እንደምትከስር ታውቃለህ አይደለም? አጠገብ ስቆም ደግሞ በጣም ረጅም ሆንክ፣ እኔ አጠርኩኝ። እሺ፣ ስለዚህ ተዘጋጅተሃል? እንደውል ትንሽ እስቲ አስብ እና ከዛ እንዴት ተሳስተህ ጃርት ካልክ በቃ ነጥብ አጣ። ይደወል። በጣም ጥሩ። ሄሎ፣ ጤና ይስጥልን። እግዚአብሔር ይመስገን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። ዛሬ ተማሪ ሚካኤል ከኛ ጋር ነው። በጣም እኛም እናመሰግናለን ስለላካችሁልን። በጣም በጥሩ ሁኔታ ጥያቄዎችን እየመለሰ ነው። አሁን ደግሞ አንድ የምስል ጥያቄ ያየ ነው። ይሄን የምስል ጥያቄ ለእርሶ ያብራራና እርሶ ከመለሱለት በጣም ደስ ይለናል ማለት ነው። በጣም ጥሩ። ተዘጋጅተሃል? እሺ፣ ስለዚህ ሰዓት ይቁጠር። እሺ፣ ኮምፒውተር ሰዓት መቁጠር ይጀምር። የዱር እንስሳ ሆና የምትዋጋ እሾህ ያላት ጃርት። ይኸው ተመልሷል። እሺ፣ አጨብጭቡ። ጥያቄው በትክክል ተመልሷል። በትክክል እናመሰግናለን። ስለ ሚካኤል ትንሽ የተወሰነ ሀሳብ ቢሰጡን። ሚካኤል ምን አይነት ተማሪ ነው? ሚካኤል ያው ከቁመቱ ውጪ የሆነ በጣም እሺ፣ ያው ቁመቱ አጭር ነው እንጂ አስተሳሰቡ በጣም ሰፊ የሆነ ልጅ ነው። እውነቱን ለመናገር በጣም ደስ ይላል። ጥሩ ነገር ያለው ልጅ ነው በባህሪ በትምህርቱም ማለት ነው። እና ወደፊት እኔ ጥሩ ደረጃ ላይ ይደርሳል ብዬ ከምገምታቸው ልጆች ውስጥ አንዱ እሱ ነው። እንግዲህ እግዚአብሔር ያሳድገው። በጣም ጥሩ። በጣም እናመሰግናለን። መልካም ጊዜ። አሜን። እሺ፣ አጨብጭቡላችሁ። አበደም በጣም ጥሩ። ውድ ተማሪዎቻችን የሚካኤል የስልክ ጥያቄ በጣም በጥሩ ሁኔታ ተመልሷል። ወደ ናርዶስ ነው የምናልፈው። ናርዶስ ጥያቄ ቁጥር 1 የምስል ጥያቄ ማለትም በስልክ የሚመለስ ለአንቺ ነው የሚሆነው። ኮምፒውተር ጥያቄ ቁጥር 1 ታውቂዋለሽ አይደለም? ቀላል ነው አይደል? ምን ይላል? አቡሸማኔ። እሱን ነው የምታስረዳው፣ ስሙን ሳትጠቅሺ። እሺ፣ ትንሽ አስቢ። አንቺም ጊዜ ይሰጥሻለሁ። ይደወል። ሄሎ፣ ጤና ይስጥልን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። ተማሪ ናርዶስ ከኛ ጋር ናት። በጣም በጥሩ ሁኔታ ጥያቄዎችን እየመለሰች እያብራራች ትገኛለች። አሁን ደግሞ አንድ የምስል ጥያቄ ያየች ነው። ይሄንን የምስል ጥያቄ ለእርሶ ታብራራና እርሶ ከመለሱ ባላት ነጥብ ላይ ይጨመራል። እኛም ደስ ይለናል ማለት ነው። እሺ፣ ዝግጁ ነሽ አይደል? እሺ፣ ሰዓት መቁጠር ጀምር ኮምፒውተር። ከዱር እንስሳት ውስጥ አንዱ ሲሆን ሰውነቱ ላይ ጥቁር ነገር አለበት። ነብር አይደለም፣ ሌላ። በድጋሚ አብራሪልኝ። ከዱር እንስሳት ውስጥ አንዱ ሲሆን ሰውነቱ ላይ ነጠብጣብ ሆኖ ጥቁር ነገር አለበት። የሜዳ አህያ አይደለም፣ ትንሽ ክብ ነገር ናቸው። ትንሽ
አነር ነብር የነብር ዝርያ አነር አይደለም። የዱር እንስሳ ነው አይደል? አዎ ሌላ የዱር እንስሳ ሆኖ እሺ እስቲ በደንብ አብራሪልኝ እስቲ። የዱር እንስሳ ሆኖ ነጠብጣብ ብቻ ነው ያለበት? አዎ። ሌላ ሰውነቱ ልክ እንደ ነብር ገዘፍ ነገር የሚለው የነብር ዝርያ ሆኖ አነር አይደለም። አቦ ሸማኔ አዎ ነው። እሺ አመሰግናለሁ። እሺ ስለ ተማሪ ናርዶስ የተወሰነ ሀሳብ ቢሰጡን። ምን አይነት ተማሪ ናት? እሺ አመሰግናለሁ። እና ተማሪ ናርዶስ እውነት በጣም ጠንካራ ተማሪ ናት። በጣም ታጋይ ተማሪናት። አሁን ውጤት ያመጣሉ ብለን ከምንጠብቃቸው በጣም ትልቅ የተሻለ ውጤት ያመጣሉ ብለን ከታመጣል ከምንጠብቃት ተማሪያችን መካከል ናት። በዲሲፕሊን ቢሆን ለሁሉም ተማሪ እንደ ሞዴል አራያ የምትሆን ተማሪ ናት። በሁሉም መስክ ያለች ማለት ነው። በትምህርቱም በዲሲፕሊንም በጣም እንደው ሁሉን አሟልቶ የሰጣት እንደው እጅግ በጣም ቆንጆ ጎበዝ፣ ለሁሉም ተማሪ ምሳሌ የምትሆን እና ለቀጣይ ሚኒስትሪ ላይ 100 ታመጣለች ብለን ከምንጠብቀው ተማሪ መካከል ናት እና በጣም ጎበዝ ተማሪ ናት። በጣም ደስ ይላል። እናመሰግናለን ስላገኘነዎት። መልካም ጊዜ ይሁን። እሺ አመሰግናለሁ። እሺ አጨብጭቡላት። ተማሪ ናርዶስ ዲሲፕሊን ያላት ጎበዝ፣ ከዛ ደግሞ ምንድናት? ጮክ ብለሽ ቆንጆ ናት ተብላላ። አጨብጭቡላት። በጣም ደስ ይላል። ግን አሁን እዚህ ጋር የሚያሳዝነው ምንድነው? ሰዓቱ አለቀ አይደለ? ዘግይተው ነው አይደል የመለሱት? ስለዚህ ነጥብ እንይዛለን አንይዝም አይደል? አጨብጭቡላቸው ለሁለቱም። በጣም ደስ ይላል። እኔ በጣም ደስ ብሎኛል። በጣም ጎበዝ ተማሪዎች ስለሆናችሁ በጣም ደስ ብሎኛል። በጣም ደስ በሚል ሁኔታ ጥያቄዎችን እያብራራችሁ እየመለሳችሁ ስለቆያችሁም ደስ ነው ያለኝ። እናንተ ምን ተሰማችሁ? ጥያቄዎቹ እንዴት ነበሩ? በአጠቃላይ ቆይታው ምን ይመስል ነበር? እስቲ ካንተን ጀምር። ቆይታው ጥሩ ነበረ። ጥያቄዎቹም ለሚኒስትር የሚያዘጋጁን ጥያቄዎች ናቸው። እንደዚህ አይነት ጥያቄዎች ከአምስትም የተወጣጡ ጥያቄዎች ስላሉበት ለሚኒስትር ያዘጋጁናል። እሺ አሪፍ ነው። ደስ ብሎሃል እዚህ በመምጣትህ? ደስ ብሎኛል። ሌሎች ተማሪዎች ወደዚህ እንዲመጡ ምን ትላቸዋለህ? ሌሎች ተማሪዎች ልክ እንዳንተ እዚህ መድረክ ላይ መጥተው እንዲወዳደሩ ምን ትላቸዋለህ? አጥኑ ኑና ተወዳደሩ አይደለ? በጣም አሪፍ። እሺ ናርዶስ? ቆይታው አሪፍ ነበረ። እሺ ጥያቄዎቹም አሪፍ ነበሩ። ለሚኒስትሪም ለፈተናም የሚያዘጋጁ አሪፍ ነበሩ። ደስ ብሎሻል አይደለ በመምጣትሽ? ሌሎች ተማሪዎችስ ወደዚህ እንዲመጡ ምን ታስተላልፊላቸው? ያቅማቸውን ይሞክሩ፣ ያጥኑ፣ ኮንፊደንስ ይኖራቸው አይደለ? ሁሉም ጎበዝ ተማሪ እዚህ ሲመጣ ትንሽ ይፈራና ጥያቄዎችን መመለስ ያቅተዋል። ትምህርታዊ ጥያቄዎችን በተለይ ማለት ነው። ሳያውቀው ቀርቶ ሳይሆን ስለሚፈራ ብቻ። ግን እዚህ መቆማችሁ እሱንም ያጠፋል አይደለ? አሁን ልክ መጀመሪያ ስትቆሙና አሁን ያላችሁበት ሰዓት ይለያያል አይደለ? ትንሽ ሪላክስ እያደረጋችሁ ስለምትመጡ ማለት ነው። ስለዚህ ቆንጆ ነበረ ቆይታው። በጣም ደስ ይላል። አጨብጭቡላቸው ለሁላችሁ። ነጥባችሁ እንግዲህ ናርዶስ 10 ሚካኤል ደግሞ 12 ላይ ናችሁ። እኩል ብትሆኑም ደግሞ መለያ ጥያቄ ነበር አይደለ? ግን የናርዶስ ሰዓት ስላለቀ የምስሉ የስልክ ጥያቄ ላይ ነጥብ አልያዝንም። በዛ ምክንያት ነው እንጂ ትምህርታዊ ጥያቄዎችን መልሰሻል አይደለ? በጣም እኛ በጣም ደስ ብሎናል እዚህ ድረስ ስለመጣችሁ፣ ስለተወዳደራችሁ፣ ጥሩ የሆነ ስነ ምግባር እንዲሁም ደግሞ አቅማችሁን ስላሳያችሁን እኛ ደግሞ ለሁለታችሁ ምን አዘጋጅተናል? ስጦታ አዘጋጅተንላችኋል። ለቆንጅየዋ ናርዶስና በቁመቱ አጭር ቢሆንም ሀሳቡ ግን ትልቅ ለሆነው ሚካኤል። እሺ አጨብጭቡላቸው ለሁለቱም። አባታታ ሽልማት እንሰጣቸዋለን። በርቱ። ለናርዶስም አጨብጭቡላት በደንብ። በጣም ደስ ይላል። በጣም ጎበዞች ናቸው። ጎበዝ ነበሩ አይደለም? በጥሩ ሁኔታ ትምህርታዊ ጥያቄ መልሰዋል አይደለም? ሌሎቹን ደግሞ ቅድም እንዳልኩት ባይመልሱም የነሱን ነገር የሚለካ አይደለም አይደለም? ዋናው የትምህርታዊ ጥያቄ ነው። እሱም በአግባቡ መልሳቸዋል። ግዴታ ደግሞ አንደኛ ሁለተኛ ስለሚያስፈልገው መለያም ነበረ። እዚህ ላይ ባትለዩም አይደለም? ደስተኞች ነበራችሁ?
አዎ በጣም ደስ ይላል። ስለመጣችሁ ከልብ አመሰግናለሁ። ውድ የቀለም ቤተሰቦቻችን ቀለም የተማሪዎች የጥያቄና መልስ ውድድራችን የዛሬው ይሄንን ይመስል ነበረ። ድንቅ የሆኑ ተማሪዎች ከኛ ጋር ቆይታ አደረጉ። በአግባቡ የተሰጣቸውን ጥያቄዎች እየመለሱ በጥሩ ሁኔታ አብረውን ነበሩ። ለዚህም እናመሰግናቸዋለን። እናንተም በየቤታችሁ ቁጭ ብላችሁ ደግሞ ዛሬ ላይ የቀረቡትን ጥያቄዎች በአግባቡ እንደመለሳችሁና እንደተማራችሁባቸው ተስፋ እናደርጋለን። ማንኛውም ወደዚህ መድረክ መምጣት የሚፈልግ የ6ኛና የ8ኛ ክፍል ተማሪ ያለ ከሆነ ከታች በምትመለከቱት ስልክ ቁጥራችን 0909704096 ላይ አጭር የጽሁፍ መልእክት መደወል ሳይሆን የጽሁፍ መልእክት ማስቀመጥ ነው። የጽሁፍ መልእክታችሁን ስታደርሱ ስማችሁን፣ ክፍላችሁን እንዲሁም ደግሞ የት አካባቢ እንደምትገኙ አድርጋችሁ ጻፉልን። ከዛ ወደዚህ መታችሁ ደግሞ የምትወዳደሩ ይሆናል ማለት ነው። መጪው ክረምት ስለሆነ ብዙዎቻችሁን እንፈልጋችኋለን። እዚህ መታችሁ ጥሩ ጊዜ እንድታሳልፉ እንጋብዛችኋለን። እስካሁን ድረስ ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። ሳምንት እስከምንገናኝ እንሰናበታችሁ አይደለ? መልካም ሳምንት። Thank you.